ሰላም ውድ ቤተሰቦች እንዴት ናችሁልኝ? በአዲስ ቪዲዮ ተመልሻለሁ። ውድ ቤተሰቦች ዛሬ እንግዲህ ቡራዬ ቲክቶክ ላይ ቪዲዮ ለቋል ማለት ነው። መልእክቱም ለጨረቃዋና ለጨረቃዋ ነው። እንግዲህ ይቅር እንድትለው ማለት የሰው ልጅ ብዙ ነገር ሊሳሳት ሊያጠፋ ይችላል፣ በማወቅም ባለማወቅም። ግን ደግሞ በቃ ይቅርታ ከጠየቀ ይቅር ማለት አለብን ማለት ነውና ስህተት ነው። ሁሉም ሰው ተናግሯል ስህተት መሆኑን። ግን ደግሞ ይሄን ያክል ችግር ያመጣብኛል ብሎ አስቦ ላይሆን ይችላል ይሄን ነገር ያደረገው። ስለዚህ በቃ ሀይሚዬ ልብሽን አራርተሽ ይቅርታ አድርጊለት። በቃ የይቅርታ ሰው መሆን አለብሽ። ነገሮች እንዳይደገሙ በዚህ መልኩ መንገር ማስረዳት። በቃ ይሄ ለሴቶች ከባድ ነገር ስለሆነ ነው። እንደዚህ ሁለተኛ በእንደዚህ አይነት ዙሪያ እንዳታረግ፣ እንደዚህ አይነት ስራ መስራት የለብህም ብለሽ መንገር ያለብሽን ነገር በትዕግስት በትህትና ንገሪውና በቃ ወደ ሰላማችሁ ተመለሱ ማለት ነው። ምክንያቱም በቃ ለሰይጣን ቦታ ክፍተት መፍጠር የለባችሁም። ይቅርታ ማድረግ አለብሽ ሀይሚዬ። በቃ እናውቃለን ያስከፋ ነበር የነበረው ነገር፣ ግን ደግሞ በቃ ይቅር በይው። ሁለተኛ እንደዚህ አይነት ነገር አይደገመውም። ተመልካችም ነግሮታል፣ በኮሜንት በምንም ስህተት እንደሆነ በደንብ ሁሉም ሰው ነግሮታል። እሱም ስህተት እንደሆነ በቃ ተረድቷል። ተረድቶም ነው ይቅርታ እየጠየቀሽ ያለውና ይቅር ባይነት ደግሞ ትልቅነት ነው። አንዳንዴ ማለት በቃ ይቅርታ አድርጎ ነገሮችን ረስቶ መኖር በአዲስ መንፈስ በአዲስ ነገር ወደፊት በቃ ነገን ተስፋ አድርጎ መኖር ትልቅ ነገር ነው። ዛሬ የተደረገብንን መጥፎ ነገር እያሰብን የራስ ማለት የነጋችን ማበላሸት የለብንም እና በቃ ትናንት የተፈጠረውን ሁሉንም ነገር ረስተሽ ነጋችሁን አስቢ። ነገ የተሻለ ነገር በቃ ጥሩ ነገር ላይ ትደርሳላችሁ። እናንተ እንኳን ማለት እንጃ አላቅም። አንዳንዴ የሰው ልጅ ሳያስበው ትልቅ ስህተት ሊሰራ ይችላል እና ብሩኬም እንደዛ ነው የሆነበት ይመስለኛል። በከባዱ ፕራንክ አድርጋለሁ ብሎ እንግዲህ ያው ከባድ ነገር ነው የተፈጠረው እና ለሌሎቹም ጥንዶች ትልቅ ትምህርት ይሆናል ብዬ ነው የማስበው። በእርግጥ የተሰራው ነገር ማለት ሴት ልጅ ደስ አይላትም። በቃ እንኳን አይደለም የኔ የምትለውን ፍቅረኛዋን ከሴት ጋር አልጋ ላይ አይታው ይቅርና ማለት ነው አንድ ላይ እንኳን እንደዚህ ጎን ለጎን ከሴት ጋር እየሄደ ብታየው ይደብራታል። ይሄ ሀቅ ነው። ይሄ የማይዋሽ የማይደበቅ ሀቅ ነው። ይከፋናል፣ ይደብረናል፣ ደስ አይለንም። ይሆናል አይደለ? ደስ አይልም እንኳን እንደዚህ አይነት ቦታ ላይ ይቅርና ማለት ነው። ስለዚህ በቃ እሱም ተሳስቷል፣ ስህተት እንደሆነም ደግሞ አምኗል፣ ይቅርታ ብሏል። ትናንትና ጥለሹ መሄድ የለብሽም ነበር ሀይሚዬ። ለጠላት ለምን ደስ ይበለው። ብዙ ክፍተታችሁን የሚፈልግ ሰው ሊኖር ይችላል። ስለዚህ በቃ የሆነው ሆኗል። ተረድተንሻል። ሁሉም ሰው አንቺን ነው የደገፈው። አዎ ስህተት ነው ብሏል። አሁን ደግሞ አንቺ እሱን ተረጁ። በቃ ስህተት መሆኑን ሁሉም ሰው ተነግሮታል። አንቺም ደግሞ ተረጁ። በቃ ስህተት ነበረ። ሁለተኛ እንደዚህ አይነት ነገር እንዳይደገም በእንደዚህ መልኩ ስራ ብለሽ መንገር ያለብሽን ነገር ከካሜራ ጀርባ አውሪው፣ ንገሪው። በቃ ይውጣልሽ ማለት ውስጥሽ የተሰማሽን የተናደርሽበትን ነገር በሙሉ ከካሜራ ጀርባ ለሱ ብቻ ንገሪውና ይውጣልሽ። ከሶሲ ጋር ከዚህ በኋላ መገናኘትም ከሌለበት በጭራሽ እሷ ልጅ እንድታገኛት አልፈልግም፣ ምቾት አይሰጠኝም፣ ደስ አይለኝም፣ እንዳታገኛት ብለሽ ማስጠንቀቅም ካለብሽ ንገሪው። መኮራረፉ መራራቁ መፍትሄ አይሆንም። በቃ አንቺ የማትፈልጊው ሰው ካለ ከሱ ጎን እንዲሆን ያን ሰው ደግሞ ማራቅ ነው። ከዚህ በፊትም ተናግሯል። ከሀይሚ ጋር መሆኔ ምቾት የማይሰጣቸው ሰዎች ካሉ እነዛን ሰዎች አርቅ ያለው ከኔ ብሏል። ሀይሚም እንደዛው ብሏል። ስለዚህ አሁንም መሆን ያለበት እንደዛ ነው። ከሶሲ ጋር መሆኑ ምቾት ካልሰጠች ሶሲ ናት መራቅ ያለባት። ከናንተ ህይወት መውጣት አለባት እንጂ እናንተ በሶሲ ምክንያት መራረቅ የለባችሁም። ሲጀመር ሶሲ የራሷ የሆነ ህይወት አላት። ያው ሚዲያ ላይ ወጥቷል። በፊትስ እሺ ሁሉም ሰው አያውቅም፣ ጓደኛ አይኖራት ሁሉም ሰው ስለማያውቅ እሺ ሁሉም ሰው ተናዶ ነበር በጊዜው። አሁን ግን ዳኒ ፍቅረኛዋ ነው። በቃ ከሱ ጋር ያላትን ነገር እንደውም ጥሩ አልነበረም። በእርግጥ ሰሞኑን አስተካክለውታል፣ ተነጋግረው በይቅርታ ፈተውታል ማለት ነው። ስለዚህ አንቺም ከብሩኬ ጋር ነገሮችን በይቅርታ ፍችና ሰላም ሆኑ፣ ሰላማችሁን መልሱ። ሁሉም ሰው እናንተን ሰላም ነው የሚፈልገው። በነገራችን ላይ እዚህ ጋር ሚዲያ ላይ ወጥቶ በስሜት በንዴት የተናገረው ሁሉ ይጠላቸዋል ማለት አይደለም። በቃ ልክ ስላልሆነ ልክ አይደለም አሉ እንጂ ሁሉም ሰው ይወዷቸዋል። እንጂ የተወሰነ ሰው እና በቃ በይቅርታ ሁሉንም ነገር አስተካክሎት ይቅርታ አድርጊለት ሀይሚዬ። በቃ ይቅርታ በይው የኔ ቆንጆሽ። የምር በጣም ነው ያሳዘነኝ ዛሬ። የምሬ ነው የምላችሁና በጣም ተሰምቶታል እሱ ራሱ የሆነው ነገር በቃ
እንደዚህ ምክንያቱም አንዳንዴ ያልጠበቃችሁት ነገር ነው የሚሆነው በህይወታችሁ ላይ እና እሱም ያልጠበቀው ነገር ነው የተፈጠረው። ምክንያቱም ይሄ የቆየ ፕራንክ ቢሆን እሻው ግን እዛው በዛው ፕራንክ ነው ብሎ ነው የተናገረው እና እንደዚህም ይፈጠራል ብሎ አላሰበም። ብትናደድበትም እዛው በሰዓቱ ትናደዳለች። ከዛ በኋላ ፕራንክ ነው ስንላት ሁሉም ነገር ሰላም ይሆናል ብሎ ነበር ያሰበው ብሩኬ ማለት ነው። ግን ደግሞ እንዳሰበው አልሆነም። ጥላ ወጥታለች። ከዛ በኋላ ደግሞ ትናንት ተገናኝተዋል። እንዳያችሁት በጣም አበሳጭቶታል። እኔ ባይሜ በአሁኑ አልፈርድም እውነት ለመናገር ግን ደግሞ በቃ መተው ነው የሚሻለው ሁሉንም ነገር የምር የሆነ ካከረር ነው እየከረረ ነው የሚሄደው። በመሀልም ሰዎች ጣልቃ እየገቡ ነገሮች እየሰፉ ነው የሚሄዱት። ስለዚህ ዋናው ነገር ሀይሚዬ አንቺ ጋር ነው ያለው። በቃ ታየውና ይቅርበው። በቃ ሁለተኛ የማይመችሽን ነገር እንዳያደርግ በደንብ አድርገሽ አስረጁ። ምቾት የማይሰጥሽን ደስ የማይልሽ ሰው እና ምቾት የማይሰጥሽ ሰው ካለ ከእነሱ ሰዎች እንዲርቁ በቃ ንገሪው። በደንብ ቁጭ አድርገሽ እንደ ጓደኛ ቁጭ ብላችሁ ራሳችሁን ችላችሁ አውሩ። ማለት ሁሉንም ነገር ካሜራ ላይ ማውራት አይጠበቅባችሁም። ሁሉንም ነገር ለተመልካች ማሳወቅ አይጠበቅባችሁም። እናንተ የራሳችሁ ማውራት ያለባችሁና መግባባት ያለባችሁን ነገር የራሳችሁ የሆነ ታይም የራሳችሁ የሆነ ጊዜ ያስፈልጋችኋል። ራሳችሁ የምትፈቱት ችግር አለ። በቃ ማለት እዚህ ጋር ተመልካች የሆነ አስተያየት ሀሳብ ሊሰጣችሁ ይችላል። ግን ደግሞ እንደናንተ ሆኖ የእናንተን ችግር ወይም ደግሞ የእናንተን ጉዳይ ሊያስተካክልላችሁ አይችልም። ስለዚህ ማድረግ ያለባችሁ ተረጋግታችሁ የራሳችሁን ችግር ራሳችሁ ማስተካከል፣ ምቾት የማይሰጣችሁ ሰው ካለ ከዙሪያችሁ ማራቅ በቃ። ምክንያቱም ከእናንተ የሚበልጥ ምንም ነገር የለም። እናንተ ሰላም ስትሆኑ ነው አይደለ እንዲህ ሁሉም ነገር የሚሆነው። ሰላማችሁን የማይሰጥ ምቾት የማይሰጥ ሰው ካለ ደግሞ ከዛ ሰው